እዳ መግባት ነው እናቴ ሁሉ እየበላ እያመጣ ይወረውራል እኔ በማጠብ ዳገባው አረ ነው ኢጃዛ ቤት ስራ ተገኝቶልኝ በህግ ነው አምስት ማንፋቱ ማን ነው የሚቀረው ሲጀመር ምን እዳ መግባት ነው እናቴ አዳምስ እንኳን እየተቆጠቁኝ እንትን እያለኝ አረ እዳ እንዴ አብሐስራ ቦታ እኮ ይሻላል ብርህን እየተከፈልከ እየተቆጠረ ነው ብርህን ይዘህ ነው አይ በለጸ ሽቀራል እንዴ አዳም ይለየው ነው ወሬ ይሄድ ሰው ካንዛ የምትቀመጠው ሲጀመር ወዲ እያጠብሽ ነው እያጠብሽ ነው እየሽሽ አይደለም ምንም ማለት እቺ ለጣባ ወራ ታጥቤ ለጣባ ወራ ታጥቤ ነይ ዛንድ ብርጭቆ ነው ታጣታ አንድ ብርጭቆ ቢሆንስ አባቴ ተጠነ ሰራተኛ መሰልኩሽ እንዴ ለጣባ ማስተካከል ነይ ጠቢያት ነይ አረኔ ልጅ ሀብና ጠቢያት አንቺ ነሽ ራሱ እንትን እያልሽ ያለሽው እያመጣሽ መታቀራችሁ ደግሞ በጣም እንኳን አይባል ጀመራ አላቆሽሽ ምን ትራሽ ዛሬ እንዳንደበደብ አዘስቀምጫት እና ተታጠብ خلاص ተቀመጥሽ ተቀመጥ ምን እያመስከምታሽ ጀስነስቴንሽ ተገርምሽ ወሽ ለምሱሲት ተማራው አንድ ቆረማ ጠብዬ ነው ያከልኝ ሲጀመር ለጣባት ታጥበት ነው ለነገር ፍርዳችሁ እናንተ ሲጀመር አንድ ሰው ሲሰራ hayያችሁ خلاص የሰራተኛ ተቃጥሮ ይመጣ ነው የሚመስላችሁ አይደለ ሁለት ማንካ ኮንግሮን ማለት ነው ማንንም ስላልሰራው እንትን ማለት ያናዳል እኔ እንቱ ሀዚ ተሰራ በሰሪ ማንጋግሪ ብታፈይማ ወልፈታየ እና ምን ማጣፉ ሲጀመር ነው ታጣፉልሽ ላንቺ ስራሽ ነው እንጂ የሚያስጠላው ለጣባቶች እንግዲህ ያለው ማጣፈለው ለማጣፈርቅ ነው እንጂ ለተረከፈው ይሄን ምን አንተም ብሎኛል እንዴ ለጣባት አላለች በየጠሽ አንቺ ነሽ ተሰጥዬ ነበር እንዴት ሄደብራችሁ እናንተ ስማሽ ተባላሽ ወረወራለሽ እንደዚህ ይደረጋል ማወራወራ ወይኔ አንቺ እንደው ወረወራ ያኔ እኔ እንትን አለ ማልጠቀም ምን ሲጀመር ከሽ ምን ማልጠቀም ጓዚ ወጣ ማልጠቀም ሳትበይ ኑረሽ ሳትጠጭ ኑረሽ ነው እኔ እንትን አይደለም እንደዚህ አያማ የኔ ደስ አይለኝም ኧረ እባክሽ እንደው እንደዚህ አይነት ሲጀመር ማለት ነው ከኢጃዛ ቤት እኔ ኢጃዛ ቤት የሚያስጠላኝ ለዛ ነው እሺ አንድ ብርጭቆ ምን አደረገ ብርጭቆ ሆነ ሁለት ብርጭቆ አንድ ሰው በላ አይደል ጣጣ አይደል እጥብ ማለት ከአረብ ስንት ነገር እየሰራ ነው አጣቢያላልሽ አሁን ኮኛ አጣቢያላልሽ ስለዚህ አጣቢያላልሽ ሁላ ሲተሸክፋስ ነው ወንድ እንኳን ቢሃዩ ምን ይባላል ሲጀመራችን እኔ ማውራሽ ሌላ ጅመመልሽ ሌላ አጣቢያላልሽ ወይኔ አትገላመጭ ደግሞ ገላመጣ እንዴ ሆ ሲጀመር ኢጃዛ ቤት ቁጭ ማለት የሚያስጠላው እንደዚህ በቃ አንድ ጽዳተኛ ምን ሸንደር ሰው በቃ ይላል እንደዚህ ግን እንደዚህ ደግሞ ታስጠሉት ሲጀመር የበላሽበት እያመጣሽ መወርወር ነው እናንተ በተለይ አንቺ ማወርወር አንቺ ደግሞ ማወርወር አለች አንድ ብርጭቆ ልትሻለሽ ሲጀመር መበላው ከውጭ ነው መጣጣም ከውጭ ነው አላባክሽ አንቺ መዳም አይደለሽ ከቤት ውስጥ አመኝ ታውቂኛለሽ ኧረ እባክሽ አታውቂኛው ለማንኛውም እንደዛ አይደረግም ምክንያቱም አረብ ብዙ ነገር እየተሰራ እየተዋለ ከኢጃዛ ቤት ስትሆን እንደዛ አይደረግም ለእንግዲህ ነው ማለት ነው አሁን አፋሳ እንዴት ነው እቺን እንደ አሁን እቺን ብርጭቆ ለማጠብ አሁን እንትን ያስበላል እቺ እኔ እኮ አጥቤ ነው ቤተሰብ እኔ እኮ አጥቤ ነው ምን አጥብሽ ወይኔ አንቺ አጥብሽ ምንድን አጥብሽ ይሄ ሁሉ ምንድን ነው ይሄ ሁሉ አንቺ አጥብሽ ነው እና እኔ እንጃ ለማን አጥብሽ ነው አንቺ ማን ብርጭቆሽን ሲከራፍ ይጀምር ጠቢ አልተባለችም ጠቢ ተባለች ሴት ቁጭ ወራቃት ቁጭ ወራቃሽ ጠቢ ስትበይ ያደርስሻል ምን አገባሽ ታዲያ ምን ይተናልሽ ጠቢ ስትበይ ያደርስሻል አንተ ብለሽ ጠቢ ያለሽ አንቺ ማፍሲ ኖርሽ እኮ ነው ጽዳተኛ ሰው እኮ ነው የሚያጸዳው እና ቤት አሰላሙ አለይኩም ወራህመቱላሂ ወበረካቱ ሰላም ቤተሰብ እንዴት ናችሁ ለኛ ደህና አልሐምዱሊላህ እናንተ እንዴት ናችሁ ስራ እንዴት ይዟችኋል እየበረታችሁ ነው አሰላሙ አለይኩም ወራህመቱላሂ ወበረካቱ እንዴት ናችሁ ወደኛ ቤተሰቦች ሰላም ናችሁ ያው ዛሬ ማለት ነው በቃ ማን ያጥራም አስተናን ማለት ነው በነገራችን ላይ ግን ትልቋ እንዴት ያኔ አንድ ብርጭቆ ለማጣው እንዴት እንዳለች ማለት ነው ላ ግን ማለት ነው አንድ ሰው ኢጃዛ ቤት ቁጭ ብሎ በነገራችን ላይ አንዱ ተነስቶ ሲያጥብ ይሆናል አይደል የመናቅ ስሜት አለው አወላን ታንሽ ግን ማን ጠቢያለሽ ማንንም ጠቢያ አላለኝም እኔው እኔ መጣነበት እንትን ማን ጠቢያለሽ አላለች ማን ጠቢያለሽ እና ያዘችውና
አንቺ እኔ ካላጠብኩት ወይ አንቺ ካላጠብሽ ማን ያጥብልሻል? ሌላ ሰው የተቀጠረ ሰራተኛ የለም እኮ ከአረቤት አይደለም ያለው። አጥባለሁ ካለ خلاص ስትታርጉ ማለት አጥባለሁ ካለው ካላላ አይደለም። አንቺ ለምሳሌ የጠጣሽበትን ብርጭቆ አሁን ታጥቤ ልጠባት ጥያቄ ምን አስፈለገ? አንዲት ከሆነ ያው ማጥሽ ማጠብ ካልሆነ ደግሞ خلاص እኔ አጥቤ እስከምጨርስ ጠብቀሽ በመጣሽ። አንቺ ግን እኔ ሳጥባ መቼም እንዳትፈልሽ ነው። በነገራችን ላይ ማለት ነው ከአረብ ቤት ብዙ ነገር እንትን እያልን ኖረን ኢጃዛ ቤት ስንሄድ በቃ እንዳለ ቅይር እንላለን። ቅይር ከመዳም ማትሻላለች እንጃ መዳም ወሯን አረሳም ይሆናል አይደለ? ብታዝ እንኳን ራሱ ከፍላ ነው ይባላል። ይሄ እኮ እኛ ሙልቅቅቅ በቃ የሌለ ዝም ብለሽ ትተነሻለሽ፣ ትጠጣጥቢያለሽ፣ ልብስ ትቀያለሽ፣ ትተኛለሽ። አንዳንዶች ደግሞ እኮ ኢጃዛ ቤት ሆኖ ለራሱ በጣም ነው ያኔ በቃ አረቦች ባስነው ሆነ ነው ሙትት ምን ነው ድክምክ ምን አለ ምናምን በቃ ስንፍ እንላለን። እንቅልፍ ያኔ እንቅልፋችን ስለሚዛባ ምናምን ይመስለኛልና ያው እርስ በርሳችን ተግባብተን መኖር ነው የምለው እኔ መቻቻል። መቻቻል ሲጀመር ከሰው ምን ማለት መጠበቅ አሁን አንቺ እና ልጅሽ ነው እንጂ ተቀበልሽ ብታጥቢያት እኮ ምንም አይደለም፣ ምንም አይቀነስም። ግን የሆነ ደግሞ ያን ሰው ይሰማሻል ዙሮ ምክንያቱም አንቺ እዛ ቤት ተቀጥረሽ አይደለም ይሰማሻል። በዛ ላይ ደግሞ እንትን ያኔ ሁላቸው ቁጭ ብሎ አንቺ ስታጥቢ የተነሳሽው እኮ ታዘሽ ወይም ደግሞ ጠቢ ተብለሽ አይደለም። ግን ያስጠላሻል ሴት እንደመሆንሽ መጣን ያስጠላሻል። ሌሎች ቁጭ ብሎ አንቺ ስታጥቢ የሆነ ራስሽ ዝቅ እንዳልሽ ማለት ነው። ሲጀመር ዝቅ በማለት ውስጥ ከፍታለ ማለት ነው። እኛ ይመስለንም እንጂ ነው ያ የሚባለው ደግሞ በስራ ምናምን ነው አባቴ ምንድነው ሀቢቢ ያለማጠብ ነው። በዝቅታ ማለት ከፍታለ አላለች ማምን ታንቂጣ ይላው እና ጋይስ ይሄ ነገር ማለት ነው። በነገራችን ላይ በጣም እኔ አይቼዋለሁ ባይኔ አንቺስ እንደዚህ ነገር አሉኝ የሆነ ቀያጥብሽ ምጥት ይሉና ታጥበት ወይስ ለጣባት ይባላል። ይሄ እንግዲህ ታየት ነው በቃ በቀጥታ በላክስ እኮ መተጋገዝ ይሻላል። ይሆናል ለምን ባንዶ ብታለቀለቅ ጥሩ ነገር ነበረ። ያው የኛ ነገር መቼም አለማወቅም ነው መሰለኝና አንዳንድ ጊዜ አንደኛ አለማወቅ፣ ሁለተኛ ደግሞ መሰለሽ የሆነ በቃ እኔ እንጃ ራስን ማካበል ይመስለኛል። ራስን ማካበል የሆነ ደግሞ አወቅኩናክሽ ነገር እንደዛ ነው። ከአረብ ቤት እኮ ጨመናቆች እንኳን ህፃኖች እየጣሉ ምንም እንትናን ምንም አይመስልሽም። ተነሰሽ የምታጽጅና ቤተሰብ ያው በነገራችን ላይ እንደዚህ ምናምን ስንሰራ ኢጃዛ ቤት ምናምን አይደለም ያው ቤተሰቦቻችን አብዛኛዎቹ ያውቃሉ። አዎ የአረብ ቤት እንደጀመረ ኢጃዛን ቤት ስለሆነ ግን የኢጃዛ ቤት ሊመስላችሁ ይችላል እንጂ የኢጃዛ ቤት ስለሆነ አዎ በነገራችን ላይ ይሄ አሁን ቤቱ የእንትን ቤት ተበሰመ እንዳልጠራ ደግሞ የትልቅ ሰው ቤት ተብሎ ነው። ግን እንኳን የትልቅ ሰው ቤት ወፍ ያኔ ገጠር ስለሆነ ለዛ ነው እየተመቸን ያለው ቪዲዮ ምናምን ለመቅረጽ። በነገራችን ላይ እየተመቸን ስንላችሁ ቤቱ ነፃነት ምናምን አለው፣ ግን ለመስራት ነፃነት አለው ነው እንጂ እንቅልፍ እንኳን አሁን እንቅልፍ እኮ መኝታ ሰዓትሽን ተጠቅመን ነው። ለምሳሌ አሁን የምንነሳው አሱር ከሆነ የምንነሳው እስከ 3 ሰዓት እስከ 4 ሰዓት ተገትረን ነው ስንቀርጽ ስናጠፋ ማለት ነው። ገባኝ ነገር ትንሽ ዝቅቃችን ይከፍ እንዳልክ እንዲታይ ማለት ነው። ዝቅ ይልሽልሽ እና ቤተሰብ ያው እንደዚህ ነው እንላችኋለን። አበረታቱን፣ ላይክ፣ ሰብስክራይባችን አሁንም ወደፊት እያልን ነው። እንደታበረታቱን ሰብስክራይባችንና በጣም ይሄ ነው ወደውታል ማለት ይቻላል ቪዲዮአችን ማለት ነው። እኛ ሲጀመር ጀስት እንደዚህ ፈታ ለማለት ነው። በቃ ብርፈታ ማለት ነው። ማለት በሌላ ነገር ጊዜያችን እንትን ማለት በራሳችን እየሰራ እንመጣለን ማለት ነው። ኢንሻአላህ አሁንም እንቀጥላለን ጉዞ ወደፊት እያልን ነው እናንተ ጋር ማለት ነው። እናንተን ይዘን አበረታቱ እና በቀጣይ በሌላ ቪዲዮ በቆንጆ ቪዲዮ እስከምንገናኝ እንወዳችኋለን። ቻው